ዘርፌና ትጂ ተያያዙ። ዘርፌ ትጂ ነች ይህን አስክሬን ወደዚህ ቤት እያመጣችሁ ስትል ትጮኻለች። ትጂ ደግሞ ይሄ ነገር የሉላ ሴራ ስለሆነ ማጋለጥ አለብኝ፣ ሉላን አስፈራርቼ ማሳመን አለብኝ ስትል ሉላን ታስፈራራታለች። ይሄ ነገር ያንቺ ሴራ ነው፣ ምክንያቱም አክስትሽ ቡና አምጪልኝ ብላኝ ወደ ኪችን ስመጣ አንቺ ኪችን ነበርሽ፣ ስለዚህ የእንቅልፍ መድኃኒት የጨመርሽበት አንቺ ነሽ፣ ያንቺ ግብረ አበሮች ደግሞ እነዛ ናቸው ስትላት ሉላ ቆይ ምን እያልሽ ነው ግን አንቺ ትጂ ምንድን ነው የምትዘባርቂው? ትላታለች። ሁሉንም ነገር ላክስትሽ ከማውጣቴ ከመናገሬ በፊት ይልቁንስ እውነቱን ንገሪኝ፣ አብረን እንድንሰራ ከፈለግሽ እዚህ ውስጥ እኔም መግባት አለብኝ፣ አይ ካልሽ ደግሞ ሁሉን ነገር ለዘርፌ እነግራታለሁ ትላታለች። ትጂ አትቀላቅይ፣ ዝም ብለሽ አታውሪ ትላታለች። እውነታውን የምነግርሽ ደግሞ የዚህ ብር ዘራፊ እርግጠኛ ነኝ፣ አንደኛውን ሰው አውቀዋለሁ ማን እንደሆነ ስትላት ደግሞ ማንን ልትይ ነው? ማንን ልትጨምሪው ነው እዚህ ውስጥ ትላታለች። ምክንያቱም አንደኛው ስራ የሌለው ሌባ አውደልዳይ ዘራፊ ማን እንደሆነ አውቃለሁ፣ ከዚህ ውስጥ ምናልባት የሳሚ እጅ አለበት ማለት ነው ስትላት፣ ኧረ እባክሽ ትጂ ዝም ብለሽ አትቀላቀይ፣ ለማንኛውም አሁን አክስቴ ቡና አምጪልኝ ብላሻለች ስትላት፣ ቆይ እኔ ነኝ የምወስድላት ወይስ አንቺ ነሽ? ነው የእንቅልፍ መድኃኒት የተጨመረበት ነው ወይስ ዝም ብሎ ቡና ነው ስትል ተቀልድባታለች። ሉላም እንግዲህ ቡና ተብለሻል፣ ቡና ሴትዮ ከኔ ላይ አትለፍልፊትልና ሉላ ጥላት ወደ ሳሎን ትሄዳለች። ሳሎን አክስቷ ነበረች። እንደሄደች እሺ ቡናውን አመጣሽልኝ ስትላት ለትጂ ነግሬያታለሁ እንድታመጣልሽ ትላታለች። ምንድን ነው የምትይው? እኔ አንቺን እንጂ ደሞ ይቺ የተረገመች ትጂ አሁንም ድረስ እቤት ያለች አልሄደችም፣ እንድትሄድ እኮ ነግሬያት ነበር ስትላት፣ አክስቴ አሁን ላይ ተረጋጊ እባክሽን፣ ይሄ ነገር እንደዚህ መሆን የለበትም። ምክንያቱም ትጂን እዚህ ቤታውን የምናስወጣበት ሰዓት አይደለም። ማስወጣት ብትቺ ኑሮ ድሮ ነበረ። አሁን ግን ከወጣች ችግር ትፈጥርብናለች። ስለዚህ መረጋጋት አለብሽ ስትል ትነግራታለች። ቆይ አንቺም ያንቺም እጅ አለበት ማለት ነው? አንቺም አለሽበት። አሁን ላይ ሁላችሁም ለእኔ ጥላቶች ናችሁ፣ ማንም ጤነኛ ሰው የለም ስትል ትጮህባታለች። አሁን ምንም ብትይ አልፈርድብሽም፣ ምክንያቱም ያለውን ነገር እያወቅኩ እያየው ስለሆነ የፈለግሽውን ነገር መናገር ትችላለች ትላታለች። ዘርፌ አሁን ላይ አንቺንም ሆነ ያን የተረገመ ዶክተር ራሱ አላምነውም ስትል፣ ምናልባት እሱ አድርጎት ይሆን እንዲህ የተረገመ ዶክተር እኮ አይታመንም፣ ምናልባት የሱ እጅም ሊኖርበት ይችላል ስትል ሉላም ትነግራታለች። ምን? አዎ ምክንያቱም እኔም እሱን ማፍቀሬ ምን አይነት ሀይምሮ ቢኖረኝ ነው እኔ ራሴ እንዴት ላፈቅረው ቻልኩኝ ይሄ የተረገመ ዶክተር ስትላት፣ አሁን ላይ እንዴት እንደዚህ ሊሆን ይችላል ያለ ነገር ቤቴ መመላለስ አላበዛም። እየተመላለሰ የነበረው ለዚህ ነበር ማለት ነው እንጂ እኔ ሌላ ጠላት የለኝም። እንዴት ይሄ ነገር ሊሆን ይችላል? ምክንያቱም ትጂ አንቺ ሮቤል ከእናንተ ውጭ ሌላ ጠላት የለኝም ትላታለች። አክስቴ አሁን ላይ ብትጠረጥሪኝ አልቀየምሽም፣ ምክንያቱም ያለው ነገር ነው እንደዚህ እንድትናገሪ የሚያደርግሽ፣ ግን ብትናገሪኝም ከጎንሽ ነኝ አሁን ላይ አይዞሽ። ግን ደግሞ ይኸውልሽ አስክሬኑ ሽታ እያመጣ ነው፣ እናም ይህ አስክሬን መቀበር አለበት ትላታለች። ሉላ ምን እያልሽ ነው? ወዴት ወስጄ ነው መቀብረው? ምንድን ነው የምትይው ስትላት፣ አሁን መቀበር አለበት ምክንያቱም ሽታ እያመጣ ነው፣ ጓሮ አለ አይደለ? መሸት ሲል ወደ ጓሮ አውጥተን መቅበር አለብን፣ እንዴት አስክሬን ወስጄ ቀብራለሁ ትላታለች። በዛን መሀል ትጂ ቡናውን ይዛ ትመጣና ይኸው ቡናውን፣ አዎ ወይዘሮ ዘርፌ መቀበር አለበት ምክንያቱም ሽታ አለ ስትላት ትነግራታለች። አንቺ የተረገምሽ ከቤቴ ውጭልኝ አላልኩሽም ወይ? እንዴት እገልሻለሁ ስትል ከተቀመጠችበት ተነስታ ትይዛታለች። ትጂም ባክሽን ከዚህ በኋላ እኔን እየመማታት አይደለም፣ ቀና ብለሽ አዘዝም አስቺም እንደም አሁን የማንንም ትዕዛዝ አልቀበልም ከዚህ በኋላ ቁርሴን ሰርቼ ልበላ ነው ትልና ጥላቸው ትሄዳለች። ዘርፌ በጣም ትናደድና አንቺም ያንቺ እጅ አለበት ስትል ሉላን ጸጉሯን ጨምድዳ ትይዛታለች። አክስቴ ምን እያደረግሽ ነው? ልቀቂኝ፣ እያሳመምሽ ነው ስትላት፣ አዎ እውነቴን ነው እገልሻለሁ ያንቺ እጅ እዚህ ውስጥ ካለበት ትላታለች። እኔ ምንም የማውቀው ነገር የለም እባክሽን ስትል ትለቃትና ትታት ትሄዳለች። ዘርፌ ወደ መኝታ ቤቷ ነበር የሄደችው። ትጂ የት ነች ስትላት፣ እዛው መኝታ ቤትሽ ሂጂና ያት ትላታለች። ቤዛና
እነሱ ራፌል ከሳሚ ጋር እና ኩቻ ሆነው ተሰባስበው ምግብ እየበሉ ነበረ። ምግቡን ያዘጋጀችው ቤዛ ነበረች። እናም እሷ አስሬ ጉድ ስትል ቆይ ቤዛ ግን ምንድነው መቼ ነው የምትበይው? እባክሽን ነይና በይ ምን ይጨመር ስትል አንቺ ነሽ የምትጨመሪው ከዚህ በኋላ ምንም የሚጨመር ነገር አያስፈልግም። እስኪ ነይ እሺ ልና ሊያጎርሳት ሲል ሰላም ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ይሄ ቪዲዮ የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ስል አሁንም በአክብሮት ጠይቃለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናለሁ። እናም ቆይ ላጉርስሽ ሲል ሳሚ ሊያጎርሳት ጠቅለል አድርጎ እጁን ሲያነሳ ኩቻ አፍጥጣ ታይዋለች። እንዲህ ቆይ ምን ሆነሽ ነው ሲል እሷን በኩርፊያ እንዴት ለኔ ሳታጎርፍ ለቤዛ ልታጎርሳት ትችላለህ ስትል ውይ እንቺ በቃ ላንቺ ልዝጋልሽ ይልና ያንን ጉርሻ ወደ ኩቻ ያደርገዋል። ቤዛም ትደነግጥና ከቆመችበት ወደ ስትቀመጥ ሱራፌል ወይኔ የኔ እናት እኔ ያለውልሽ እኔን አንቺን አጓጉቶ ለሚስቱ አጎረሳት አይደል? እኔ አጎርስሻለሁ ሲል ሱራፌል ለቤዛ ያጎርሳታል። ምን ላርግ እሷ እኮ አፏን ከፍታብኝ ነው ምን አባቴ ላድርግ ይላል። አሁን ላይ ስራችንን መጀመር አለብን። ትጂ ሁሉን ሚስጥር ሳታውቅ አልቀረችም ሲል ሉላ ለቤዛ ትደውልላታለች። ማን ነው? ቤዛ ሉላ እየደወለችልሽ ነው ሲል ሉላ ስልኩን ቤዛን ስታስታዋራት እዩላችሁ ነገሩን ትጂ ደርሳበታለች። እናም ትጂ ጠርጥራለች። ከዚህ ውስጥ እኔን ካላሳተፋችሁ እያለች ነው ስትል ይቺ የተረገመች እሷ ከገባችበትማ ችግር አለ